እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አስፈሪው የእግዚአብሔር ጉባኤ እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አደራችሁ? አሜን። የእግዚአብሔር አባታችን ስሙ ተባረከ የተመሰገነ ይሁን። ደግሞ ዛሬ አዲስ ቀን ተጨምሮልን የእግዚአብሔርን ሐሳብ ልናወራ በፊቱ ስለተሰበሰብን ቀንን ሰጥቶ በደላችንን ይቅር ብሎ እግዚአብሔር ደግሞ ሊመክረን ሊያስተምረን ደግሞ ወደሱ አንድ እርምጃ ሊያስጠጋን በእግሮቹ ስር ስለሰበሰበን ምስጋና ለሱ ይሁን። አሜን። ወገኖቼ ቀላል እድል አይደለም። በእግዚአብሔር እግር ስር መሰብሰብ ቀላል እድል አይደለም። ሕያው ከሆነው ሕይወት ከሆነው ስሪታችን ከሆነው ከእግዚአብሔር እግር ስር መሰብሰብ ቀላል አይደለም። ስለዚህ ይህንን እድል እግዚአብሔር እንደ ስራችን ስላላደረገብን እንደ ደግነቱ እንደ ቸርነቱ ስለሆነልን እናመሰግነዋለን። አሁን ደግሞ እግዚአብሔር ይመክረናል፣ ያስተምረናል፣ ደግሞ ስለማንነቱም ይነግረናል፣ እኛንም ስለተሰራንበት ነገር ይነግረናል። ደግሞ አንድ ስቴፕ ወደሱ እንጠጋለን። ስለራሳችንም ያለን መረዳት፣ ስለ ሰው ልጅም ያለን መረዳት በእግዚአብሔር መንፈስ እንግዲህ አንድ ስቴፕ ወደሱ ይጠጋል። ያው አምናለሁ የእግዚአብሔር መንፈስ በዚህ ቦታ አለ። የእግዚአብሔር መንፈስ ባለበት ቦታ ደግሞ አርነት አለ። ስለዚህ የእግዚአብሔር መንፈስ ባለበት ሁሉ ሊቋቋመው ማይችልም ከእግዚአብሔር መንፈስ የተነሳ ያ ደግሞ ስለሚሆንልን እግዚአብሔር ደግሞ ለቃሉ የታመነ ስለሆነ ስለዚህ በመሰጠት ልባችንን ሙሉ አድርገን አእምሯችንንም ለእግዚአብሔር መንፈስ እናስገዛለን። ዛሬ የምናወራው በዘፍጥረት 1 ባለው ሐሳብ ላይ ነው። ዘፍጥረት 1 ከ26 ጀምሮ ያለውን ቃል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንም የሰማይ ወፎችንም እንስሳትንም ምድርንም ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እንጸልያለን ትንሽ። እግዚአብሔር ሆይ ስለመጣው ቃልህ እናመሰግናለን። ደግሞ አባት ሆይ በዚህ ቃል ውስጥ አልፈ ስለምትናገረን እናመሰግናለን። ስላልተውከን ዛሬም ስለምታስታውሰንና ስለምትመክረን እናመሰግናለን። ዛሬም ወደ ራስ ልታስጠጋን ስለምታስብና ደግሞ ለዛም ስለምትሰራ እናመሰግናለን። አባት ሆይ ስጋ ዝም ይበል፣ ዕውቀት ዝም ይበል፣ አንተ ብቻ ተናገር። አባት እግዚአብሔር ሆይ ዕውቀት አይምሮን ይሞላል፣ ሌላ ትርፍ የለውም። አንተ ስትናገር ግን የሚያርፈው ያርፋል። አባት እግዚአብሔር የሚቆረጠው ይቆረጣል። አባባ አንተ ያልተከልከው ሁሉ ይነቀላል። አባት እግዚአብሔር ይህን ደግሞ ስለምታደርግ እናመሰግናለን። ለቃልህና ለመንፈስህ አሳልፌ ሰጠው በኢየሱስ ስም አሜን። እሺ እግዚአብሔር ስም ብሩክ ይሁን። ይህንን ክፍል ማንሳት የፈለኩበት ምክንያት ወደ 3 ምክንያቶች አሉ። አንደኛው ይህ ቃል የህይወታችን መነሻና መዳረሻ የእግዚአብሔር እኛን ማለት የፈጠረበት ወይም ደግሞ እኛ የእግዚአብሔር መሆናችንን እንደ ማህተብ የሚያረጋግጥ ቃል ነው። ይህ ቃል እኛ ከእግዚአብሔር እንደሆነን የሚናገር ቃል ነው። ማለት የኛ ጅማሬም ፍጻሜም ራሱ እግዚአብሔር እንደሆነ የሚናገር ክፍል ነው። ስለዚህ አሁን ያነበብኩላችሁ ቃል ከዘፍጥረት እስከ ራዕይ ያለውን ጥቅል ሐሳብ የተሸከመ ነው። የሰው ልጅ መነሻ እግዚአብሔር ነው። ደግሞ መጨረሻና መደምደሚያውም ራሱ እግዚአብሔር እንደሆነ የሚናገር ቃል ነው። ስለዚህ ይህንን እኛ ከእግዚአብሔር እንደሆነን እግዚአብሔር በመልኩ እንደሰራን በምሳሌው እንደሰራን መነሻችን ራሱ እግዚአብሔር እንደሆነ እንድናውቀው እና ይሄ ሐሳብ ይሄ መልእክት እንግዲህ መነሻችንም መድረሻችንም ከሆነ በጣም ወሳኝ ክፍል ነው ማለት ነው። ስለዚህ ራሳችንን የምንረዳበት መንገድ ነው ይሄ፣ ደግሞ ሰዎችንም የምንረዳበት መንገድ ነው ይሄ። ስለዚህ የኛ መዳረሻም እግዚአብሔር መሆኑን የሚያውጅ ታላቅ የክብር ማህተብ ስለሆነ ዛሬ ይህንን ሐሳብ ላነሳ ወድጃለሁኝ። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት አንዳንድ በክርስትናው እየመጡ ያሉ አስተምሮቶች አሉ።
ያ ምንድነው? እንደምታስታውሱት በዓለም ታሪክ ጀርመኖች እኛ ልዩ ዘር ነን ብለው ያስባሉ። እኛ የአሪያንስ ዘር ነን ብለው ያስባሉ። እኛ የአሪያንስ የመላእክት ዝርያዎች ስለሆነን የተቀረው ለኛ የሚገዛ ነው ብለው ያምናሉ። እና ይሄን መሰል ወደ ክርስትናው የመጣ አስተምሮ አለ። ያ ምንድነው? አንድ ሰው ወይም ያልዳነ ከሆነ ክርስቶስን ያላገኘ ከሆነ ህይወት የሌለው ከሆነ ያንን ሰው እንደ እግዚአብሔር መልክ ያለ መቁጠር ነገር አለ። እና በተለይ በአፍሪካ አብዛኛው የቅኝ ግዛቶችም ሴራዎች የተሰሩት ይህንን ሐሳብ ተመርኩዘው ነው። ሰው ያልዳነ ከሆነ የእግዚአብሔር መልክ አይደለም፣ አፍተሮል መጨረሻው ሲኦል ነው ብሎ በማሰብ ያንን ያልዳነውን ሰው ወይም ከክርስትና ውጪ ያለውን ሰው እንደ እግዚአብሔር መልክ ያለ መቁጠር አስተምሮ ስላለ፣ ስለዚህ እውነት ያ ነው ወይ የሚለውን ለማንሳት ስለፈለኩኝ ነው። ሌላኛው ለእግዚአብሔር ሰው ማለት ትልቅ ቁም ነገሩ እንደሆነ ለማሳሰብ ነው። ሌላኛው ማለት እግዚአብሔር በጣም በጣም ሲሪየስ ነው ሰው ላይ፣ ይህንን እንድናውቅ ነው። ከስርዓቶች የበለጠ ከወጎች የበለጠ ከህጎች የበለጠ እግዚአብሔር ሰው ላይ በጣም ሲሪየስ ነው። ማለት ሰው ቁም ነገሩ ነው በጣም። በዘፍጥረት ትረካ መሰረት እግዚአብሔር ፍጥረትን ሲያድስ እናንባለን። ከዛ ደግሞ ተፈጥሮን ውብ አድርጎ ሲሰራ እንመለከታለን። ያ ለምንድን ነው ብለን ስናስብ ለሰው። ከዛ በኋላ እንደዚሁም በወፍ በረር ብሉይ ኪዳንን ስትዳስሱ እግዚአብሔር ያደርጋቸው የነበረው ነገሮች፣ ይሰጣቸው የነበሩ ትእዛዞች ሁሉም ምክንያታቸው ምንድነው ካልን ሰው ነው። ደግሞ ፍጹም የሆነው የመጨረሻው የእግዚአብሔር መገለጥ የሆነው ጌታችን በምድር በስጋ መገለጡ ደግሞ ወይ መምጣቱ ምክንያቱ ምንድነው? ሰው። ደግሞ ወደፊትም በዳግም ምጽአቱ የሚመጣበትን ምክንያቱ ሰው ነው። ስለዚህ ምን ያክል ሰው ለእግዚአብሔር ቁም ነገሩ እንደሆነ እንድንረዳ፣ ስለዚህ በዛ መነጽር ውስጥ ራሳችንም እንድናይ፣ በዛ መነጽር ውስጥ ደግሞ ሰዎችንም እንድናይ፣ ሰዎች ስቲል ለእግዚአብሔር በጣም ለሰዎች ለነዛም ሰዎች ቁም ነገር እንዳለው እግዚአብሔር እነዛ ሰዎች ላይ ሲሪየስ እንደሆነ እንድናስብ ስለፈለኩ ነው ይህንን ርዕስ ያነሳሁት። እና ይህ ክፍል በሚገርም ሁኔታ ኢቨን ክርስቲያን ሰዎች ራሱ ክርስቲያን ባልሆኑ ሰዎች ውስጥ ራሱ የእግዚአብሔር መልክ እንዳለ የሚናገር ክፍል ነው ይሄ። እኔም ይሄንን በትምህርት በመማርበት ጊዜ ነው የደረስኩበት። እኔም ድሮ እንደዛ አላስብም ነበር። ነገር ግን ስቲል ያልዳኑ ሰዎችም ውስጥ የእግዚአብሔር የደበዘዘ መልክ እንዳለ ተረድቻለሁ። ለካ ያልዳኑም ሰዎች የእግዚአብሔር መልክ በውስጣቸው አለ። ታላቅ የቤተ ክርስቲያናችን አባት አለ፣ ቅዱስ አትናቴዎስ የሚባል ይቅርታ። እና አንድ መጽሐፍ ትልቅ መጽሐፍ ጽፏል ነገረ ስጋዊን በሚመለከት እና እዛ ላይ ስለ መልክና ምሳሌ ብዙ ማብራሪያዎችን ጽፏል። ምንድነው የሚለው እሱ ስለ መልክ ሲያወራ መልክ ማለት ይላል ሰው በእግዚአብሔር መልክ መፈጠሩ ማለት በውስጡ የመለኮትን ዕውቀትና የዘላለም ሕይወት አቅምን ተሸክሞ መፈጠሩ ነው ይላል። ስለዚህ መልክ ማለት ጥልቅ ወደሆነ ወደ ስነ መለኮቱ ሐሳብ አልሄድም። ነገር ግን መልክ ማለት ዘላለማዊ ሰው ዘላለማዊ መሆኑ። ስለዚህ በገነትም ቢሆን በሲኦል ለሰው ለዘላለም ነው የሚኖረው። ያ ዘላለማዊነቱን የሚወሰደው ከእግዚአብሔር መልክ ነው። አንደኛው ይሄን ነው የሚያስረዳው። ሌላኛው ደግሞ መለኮታዊ ዕውቀት በውስጡ የመሸከም አቅም አለው ሰው። ምን ማለት ነው? ክርስቲያን ቢሆንም ባይሆንም አምላክን የመፈለግ ዝንባሌ በውስጡ አለ። ያ ከእግዚአብሔር የወሰደው ነው። ስለዚህ ስቲል ሰዎች በክርስቶስ ባያምኑም እንኳን ያ የእግዚአብሔር መልክ በውስጣቸው አለ ማለት ነው። ነገር ግን የደበዘዘ ነው። ስለዚህ ያላመኑ ሰዎችንም በእግዚአብሔር መልክ ትሪት እንድናደርግ በእግዚአብሔር መልክ እንድንመለከትና እንድናያቸው ያሳስበናል ማለት ነው። ይክፍ በተለይ ደግሞ ጠለቅ ብሎ የዘፍጥረትን መጽሐፍ ያጠና ሰው በመልክና በምሳሌ መካከል ልዩነት እንዳለ ይረዳል። እግዚአብሔር በመልኩና በምሳሌው ነው የፈጠረን። ስለዚህ መልክና ምሳሌ የሚለያዩ ነገሮች ናቸው። እኛ መልኩን አልፈን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደግሞ ምሳሌውን የመምሰል መብት ተሰጥቶናል። ነገር ግን ያልዳኑ ሰዎች እስቲ ሊያመልክ አላቸው። ስለዚህ በዛ መልክ ትሪት እንድናደርጋቸው። ስለዚህ እነዚህን ሐሳቦች ተመርኩዤ ነው ይህንን ሐሳብ ዛሬ ለማንሳት የወደድኩትኝ። ወደ ዋናው ነጥቦቼ ስገባ በዚህ ዘፍጥረት 1 በተለይ 27 ላይ ቁጥር 27 ላይ ያለው ሐሳብ ወይም ደግሞ ቁጥር 27 በዛ ክፍል መሰረት የሰው ልጆች እነዚህን ነገሮች ወይም የሚከተሉትን የምጠቅሳቸውን ነገሮች
ተቀዳጅቷል። ስለዚህ ራሳችንን በዛ ስኮፕ ውስጥ እናያለን ወይም በዛ መነጽር ውስጥ እናያለን። ሌሎች ሰዎችንም በዛ መነጽር ውስጥ እንድናይ፣ መስሪያ ቤት የምትሰሩ ሰዎች የምታገለግሏቸውን ሰዎች በዛ መነጽር እንድታዩ፣ ትምህርት ቤትም ያሏችሁ ጓደኞቻችሁን በዛ መነጽር እንድታዩ፣ የሥራ ባልደረቦቻችሁን በዛ መነጽር እንድታዩ፣ በሰፈር ውስጥም በቤት ውስጥም ያሉትን ሰዎች በዛ መነጽርና በዛ ልክ እንድታዩ። ስለዚህ ይህንን የሚከተሉትን ነገሮች የሰው ልጅ በዘፍጥረት 1:27 ትረካ መሰረት ተጎናጽፏል። አንደኛው የሰው ልጅ የታቀደ ፍጥረት ነው። ሰው የታቀደ ፍጥረት ነው። ዝም ብሎ በዘፈቀደ የመጣ አይደለም። ሰው ስንል በጥቅሉ እያንዳንዳችን ማለት ነው። ስለዚህ እያንዳንዳችን እግዚአብሔር በእቅዱ ነው የሰራ። አንድ ክፍል ወደ ኋላ ሄዳችሁ ዘፍጥረት 2:7 ላይ እንደዚህ የሚል ቃል እናነባለን። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እዚህ ጋር እንደምታስተውሉት ቃል እግዚአብሔር አምላክን ሰውን ከምድር አፈር አበጀው የሚል ቃል አለ። መጽሐፍ ቅዱሱ አበጀው የሚል ቃል ነው የተጠቀመው። ይህ አበጀው የሚለውን ቃል ሲጠቀም ሆን ብሎ ነው የተጠቀመው። እግዚአብሔር ሰውን ሰራ የሚለው ቃልና እግዚአብሔር ሰውን አበጀው የተለያዩ ቃሎች ናቸው። ሐሳቡ የተለያየ። መስራት ማለት መስራት ነው። ማበጀት ማለት ግን ከመስራት የሚለየው ጊዜ መውሰድ አለው ውስጡ፣ ማሰብ አለው ውስጡ፣ ማሰላሰል አለው ውስጡ እና ቀጥተኛ ተሳትፎ አለው ውስጡ ማበጀት ሲሆን፣ ስለዚህ እግዚአብሔር ሰውን አበጀው ሲል አቅዶ አስቦ አሰላስሎ እና ቀጥተኛ ተሳትፎ አድርጎ ነው የሰራበት ማለት። ስለዚህ አበጀው የሚለው ቃል ሰራው ከሚለው ቃል ይለያል። ስለዚህ እግዚአብሔር ሰውን አበጀው ሲል ሰውን ጊዜ ወስዶ አስቦ አሰራስሎ ነው የፈጠረው ማለት ነው። ኢቭን የማይረባ የምንላቸው ሰዎች በጣም በመንገድ ላይ ያሉም ሰዎች ተኝቶ የምናገኛቸውም ሰዎች እግዚአብሔር በእቅድና በዓላማ ነው የፈጠራቸው። ስለዚህ በዘፈቀደ የተፈጠረ ሰው። ስለዚህ ድንገትም የተወለድን ሰዎች እንኳን ብንኖር ድንገቱ ለኛ ነው የሆነው ወይም እነዛ አጋጣሚዎች የኛ ናቸው የሚሆኑት እንጂ በእግዚአብሔር እቅድና በእግዚአብሔር ፕሮግራም ሁሉም ነገር የታቀደ ነው። ያንን እቅድና ያንን ዓላማ የማግኘት ነው እና ያለ ማግኘት ነው እንጂ እግዚአብሔር ሁሉንም ሰው አቅዶ የፈጠረው። ስለዚህ ይህንን ደግሞ ራሱ የዘፍጥረት ትረካ ከምድር አፈር አበጀው ብሎ ማበጀት ማለት ታስቦበት ታቅዶበት የተሰራ እንደሆነ ይነግረናል። ስለዚህ ሰው ታቅዶና ታስቦ የተፈጠረ ነው ማለት። ስለዚህ ራሳችንን በዚህ መነጽር ውስጥ እንድናይ እግዚአብሔር አቅዶ ነው የሰራን፣ አቅዶ ነው የፈጠረን። ዝም ብለን በዘፈቀድ አይደለም የመጣ ነው። እንዲሁም ደግሞ ስለ ሰዎችም ስናስብ በዙሪያችን ስላሉ ሰዎችም ስናስብ እነዛ ሰዎችም እግዚአብሔር አጋጣሚ በሚመስልም ሁኔታ ሊሆን ይችላል እኮ እነዛ ሰዎች የመጡት፣ ግን በእግዚአብሔር እቅድና በእግዚአብሔር ፕሮግራም በዘፈቀደ የሆነ ነገር ስለሌለ እግዚአብሔር አቅዶና አስቦ ነው የፈጠረን። ስለዚህ ስለ ራሳችንም ይህን ነገር በጣም እንድንረዳ። ሌላኛው ሁለተኛው የማይደፈር ክብር። ሰው የማይደፈር ክብርን የተቀዳጀ ነው። ይህ ማለት ምን ማለት ነው? ከዚህ በፊት አንድ ምሳሌ አንስቼ ነበረ። እግዚአብሔር አዳምን ፈጠረ። ከዛ በኋላ ፍጥረትን ሁሉ እንዲገዛ አዘዘው። ከዛ በኋላ አዳም እስከሚወድቅበት ጊዜ ድረስ ፍጥረት ሁሉ ለአዳም ይገዛ ነበር አይደል? በምን መንገድ? በምን አይነት አሰራር? አዳም ሰራዊት የለውም፣ ጦር የለውም፣ ወታደር የለውም፣ ግን ፍጥረት ይገዛለት ነበር። በምን መንገድ? ምክንያቱም ፍጥረት አዳምን ሲያይ የሚያየው ማንን ነው? እግዚአብሔር ነው የሚያየው። ለእግዚአብሔር ደግሞ አለመገዛት አይቻልም። ስለዚህ ይህ የማይደፈር ክብር አፍተር ኦል ከወደቀ በኋላ ይህንን ቢያጣም ከዛ ግን ዳግም በክርስቶስ ቢመለስለትም ይህ ነገር ግን ሰው ሲፈጠር በጥቅሉ በዚህ በማይደፈር ክብር ነው የተፈጠረው። ስለዚህ እኛ ራሳችንንም ስናይ እግዚአብሔር በዚህ ዕቅድና በዚህ ፕሮግራም ውስጥ እና በዚህ አይነት ክብር ውስጥ እንደፈጠረ እንድናስብ የክርስቶስን መምጣት እኮ ያንን ነው የሚያሳየናል። የሰው ልጅን ክብር እኮ ከፍ ነው የሚያደርገው። እግዚአብሔር ስለ ሰው ልጅ ምን ያህል እንደሚያስብ ክርስቶስን እኮ አይተን መረዳት እንችላለን።
ክርስቶስን ስናይ ምን ያህል ነው እግዚአብሔር እኛን የሚወድ የሚለውን እናያለን። ስለዚህ በዚህ በማይደፈር ክብር እግዚአብሔር እኛን እንደፈጠረን እንድናስብ ይህ ደግሞ ያነበብነው የአሁኑ ክፍል ያስረዳናል ያንን። ሌላኛው አሁን ዘፍጥረት 1:27 ላይ ወንድና ሴት አድርጎ ፈጠራቸው የሚል ቃል አለ። ይህ ቃል ወንድና ሴት ስለሆኑ ሀሳቦች ወይም ሰዎች አይደለም ሊያወራ የተፈለገው፣ ህብረትን ነው የሚያወራው። ያው ወይም የባልና የሚስትን አይነት አይደለም ወሬው። ወንድና ሴት አድርጎ ፈጠራቸው ማለት ህብረት ነው ነገር። በእግዚአብሔር ምሳሌ አይደለም የተሰራ ነው። እንደውም እግዚአብሔር ራሱ ህብረት ነው አይደል? እግዚአብሔር ራሱ ህብረት ነው፣ አብ ወልድ መንፈስ ቅዱስ። ስለዚህ እግዚአብሔር ራሱ ህብረት ነው። ስለዚህ ህብረት ተፈጥሯዊ ስሪታችን ነው። እየተረካ ህብረት የሚባለው ነገር ተፈጥሯዊ ስሪታችን እንደሆነ ይናገራል። ወንድና ሴት አድርጎ ፈጠራቸው ማለት እኛን እግዚአብሔር ሲሰራ በህብረት ውስጥ ነው የሰራን ማለት። ስለዚህ ህብረት የሚባለው ነገር ቅንጦት አይደለም፣ የተፈጠርንበት መንገድ ነው፣ የተፈጠርንበት ስሬት ነው። ስለዚህ ራሳችንን በህብረት ውስጥ ማግኘት የሚጠበቅብንም ለዛ ነው። በእግዚአብሔር ምሳሌ ከተፈጠረን ህብረት ውስጥ ራሳችንን ማግኘት አለብን። ምክንያቱም ስሪታችን እንደዛ ስለሆነ። ስለዚህ ይህ የሚመለከተው በቤታችን ውስጥም ሊሆን ይችላል፣ በስራም ቦታ ሊሆን ይችላል፣ በትምህርት ቤትም ሊሆን ይችላል። በየትኛውም ቦታ ህብረቶች ተፈጥሯዊ ስሪቶቻችን ናቸው። ይሄ አንድ አዲስ የመጣ የዘመኑ ትምህርት አለ። ይሄ ግላዊነት የሚባል በጣም እየተስፋፋ ያለ እና ደግሞ በጣም የአውሮፓን ቤተክርስቲያን የመታ ትምህርት ግላዊነት የሚባል የጥልቁ ትምህርት ነው። ግላዊነት ተፈጥሯችን አይደለም። እንደዛ አልተሰራንም። እግዚአብሔር እንደዛ አልሰራም። እግዚአብሔር በህብረት ነው የሰራ፣ ለህብረት ነው ደግሞ የሰራ። ራሳችንንም ማግኘት ያለብን ራሳችንንም በዛ ህብረት ውስጥ ነው ማግኘት ያለብን። ስለዚህ ይሄ የመጣው ትምህርት ይህንን ህብረት የሚመታ ክፉ ትምህርት ነው፣ ኢንዲቪጁዋሊዝም የሚባል። አሁን ደግሞ ሰርጎ ወደ መንፈሳዊነትም ገብቶ መንፈሳዊነት ግላዊነት የሚባል ማስተሳሰብ አለ። ማለት እኔ በግሌ እግዚአብሔርን ማግኘት እችላለሁ፣ እግዚአብሔርን መድረስ እችላለሁ፣ በግሌ የቅድስናን ህይወት መኖር እችላለሁ የሚል እና ደግሞ በግሌ እግዚአብሔር የሚፈልገውን አይነት አኗኗር በምድር መኖር እችላለሁ የሚል ትምህርት ነው። ካልት የሆነ ትምህርት። እንደዛ እግዚአብሔር አልሰራም። ወንድና ሴት አድርጎ ፈጠራቸው ነው የሚለው። ህብረት ነው በቃ፣ ያ ስሪት ነው። ያ ክፉ ይሄንን ሊመታ ሲፈልግ እንደዚህ አይነት አስተምህሮቶችን አመጣ ማለት። ስለዚህ ምን ያደርገናል? ይነጥለናል። ከህብረት እንድንወጣ፣ ህብረት ካለበት አካባቢ እንድንርቅ እና ግላዊ እንድንሆን እና ደግሞ በግላዊነት እግዚአብሔርን የምንደርስ የሚመስለን እና በዛ ውስጥ ብዙ ልምምዶች ደግሞ አሉት የሚያደርጓቸው ነገሮች። በክርስትናም ውስጥ ገብቷል ይሄ ትምህርት። ስለዚህ ህብረት በጣም ቁም ነገር ያለው እና ደግሞ የተሰራንበት መንገድ ነው እና ደግሞ መተውና መልቀቅ የሌለብን እና ይሄንን የክፉ ትምህርት መቃወም ያለብን ማለት ነው። ስለዚህ በዚህ በዘፍጥረት ትረካ መሰረት ለካ ህብረት የተፈጠርንበት መንገድ ነው። ከዛ ደግሞ ከዛም ከፍ ሲል ራሱ እግዚአብሔር ራሱ ህብረት ነው። ስለዚህ በዛ መልክ ውስጥ ስንፈጠር እኔ ከወንድሜ ጋር ያለኝ ህብረት ነው አንዱ የእግዚአብሔር መልክ ማለት። ስለዚህ ህብረት የሚባለው ነገር በጣም ሲሪየስ እና ቁም ነገር እንደሆነ እንዲሁም ደግሞ ተፈጥሯዊ ስሪታችንም እንደሆነ በተመሳሳይ የስላሴ ነጸብራቅ እንደሆነ አሁን እኛ በህብረት ስንቀመጥ የስላሴ ነጸብራቅ እያሳየንም እንደሆነ እንድታስቡ ማለት። ዝም ብሎ መሰብሰብ አይደለም አይደል? ይሄ ጉባኤ እዛ ፓርላማ ከሚሰበሰቡት ጉባኤ የሚለየው እኮ የስላሴ ነጸብራቅ ስለሆነ አይደል? የመንፈስ ቅዱስ ጉዳይ ስለሆነ ነው። ስለዚህ ይሄ እንደ ተራ ጉዳይ እንዳታዩት እና የራሱ የእግዚአብሔር ሐሳብ የራሱ የእግዚአብሔር እቅድ ኢቭን ሰው ከመውደቁም በፊት የነበረው የእግዚአብሔር ፕሮግራም ነው ህብረት የሚባለው። የአዳምና የሔዋንም መብዛት በገነትም የታቀደ ስለነበረ በእግዚአብሔር። ስለዚህ ህብረታችንም በሰማይም የታቀደ ስለነበረ ተፈጥሯዊ ስሪታችን እንደሆነ ይህ የዘፍጥረት ትረካ ይነግረናል። ስለዚህ በዛም ውስጥ ምን እናገኛለን? አንድነትን ደግሞ እናገኛለን። ህብረት ሲባል ዝም ብሎ መሰብሰብ ብቻ ደግሞ አይደለም። አንድነት ደግሞ የሚባል ነገር አለ። ይሄ ደግሞ አንድነት የሚባል ነገር ህብረትን ቁም ነገር የሚሰጠው ነው ማለት ህብረት ማድረጋችንን ፍሬያማ የሚያደርገው አንድነታችን። ዝም ብሎ መሰብሰብ ትርጉም የለውም።
ነገር ግን ይህ የተሰበሰበው ህብረት አንድ ደግሞ መሆን አለበት። ትዝ ይላችኋል በሐዋርያት ሥራ ላይ የመንፈስ ቅዱስ የወረደበት ቀን በጣም የሚገርም ቃል አለ። ምን አይነት ጸሎት ይጸልዩ እንደነበረ ሁሉም በአንድ ልብ፣ በአንድ ሐሳብ፣ በአንድ መንፈስ ይጸልዩ ነበር። ለካ መንፈስ ቅዱስን ያወረደበት ምክንያት ሁሉም በአንድ ልብ ስለነበሩ። ስለዚህ ህብረት ብቻ አይደለም፣ ያ ህብረት ደግሞ አንድ ልብ አለ። ስለዚህ ያን የተሰበሰበውን ህብረት ለክፉ አስፈሪ የሚያደርገው አንድ ልብ ሲኖረው ነው። አለበለዚያ ዝም ብሎ የተሰበሰቡ ሰዎች ነው የሚያየው ክፉ እና እነሱን መጥቶ መጣል ብዙ ነው። ምክንያቱም አንድ ካልሆኑ መከፋፈል ይቻላል እነሱ። ስለዚህ አንድ ልብ፣ አንድ ሐሳብና አንድ መንፈስ ደግሞ ሊኖር ያስፈልጋል። ስለዚህ ይህም እግዚአብሔርም ሲሰራን አይደል ወንድና ሴት አድርጎ ፈጠራቸው ማለት አንድ ናቸው ማለት ነው። ስለዚህ ይህንንም የአንድነትን ሚስጥር እንድንረዳ ይሄ ከመንፈሳዊ ነገርም ውጪ በስራ ቦታዎቻችሁን ብታዩ፣ በቤት ውስጥም ብታዩ የሚሰራና መለኮታዊ እውቀት ነው። የራሱ የእግዚአብሔር ሐሳብ ነው። ስለዚህ ስራ ቦታችሁን ብትሆኑ ይሄ አንድነት የሚባለው ነገር፣ ይሄ ህብረት የሚባለው ነገር በጣም ወሳኝ ነው። በጣም የተገለሉ ሰዎች በብዙ መንገድ የተጎዱ ሰዎች ናቸው እና ይህንን እንድናስብ ይሄኛው የዘፍጥረት ትረካ ይነግረናል። ሌላኛው ይህንን መልክ የተሸከምነውን መልክ ማለት አሁን ያው ከኃላፊነትም አንጻር ስለሆነ የምናየው ይህ ከእግዚአብሔር የተቀበልነው መልክ፣ ይህ የተሸከምነው መልክ ደግሞ ለሰዎች የምናሳየው መልክ ነው። አንድ ክፍል ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ጌታ ግን መንፈስ ነው፣ የጌታን መንፈስ ባለበት በዚያ አርነት አለ። እኛም ሁላችንም እንግዲህ አስቡ፣ እኛ ሁላችንም በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። በአጭር አማርኛ እያለ ያለው መስታወት ናችሁ ነው። እናንተ መስታወት ናችሁ። የመስታወት መልኩ ምንድን ነው? ስለዚህ የመስታወት መልኩ የሚወሰነው በቆመበት ሰውዬው ይወሰናል። መስታወቱ ፊት የቆመችው ሴት ከሆነች መስታወቱ ሴት ይሆናል መልኩ። ወንድ ከሆነ ወንድ ይሆናል የመስታወቱ መልኩ። እኔ ከቆምኩኝ የመስታወቱ መልኩ እኔ ይሆናል። ስለዚህ የመስታወት መልኩ የሚወሰነው በቆመበት ሰው። ለዛ ነው ይሄ ክፍል ሲተርክ የምናብለጨልጨው መልክ አለ፣ የሚታየን መልክ። ያንን መልክ ወደ ፍጥረት ነው ማንጸባረቅ ያለብን። ለፍጥረት የምናሳየው ነው ይሄ መልክ ደግሞ ለፍጥረት የምንገልጠው መልክ ነው። ስለዚህ እናንተ ራሳችሁ መልክ የላችሁም ይላል። መልክ የላችሁም እናንተ መስታወት ናችሁ። ዛሬ ስለ መልኩ እንዴት ነው ምን ማለት ነው የሚሉ ሐሳቦች አሉ። ስለሱ ጋር ስለማናወራ ነው። ግን ያንን መልክ ልናንጸባርቅ ባጭሩ ኢየሱስ ክርስቶስን ማየት እኮ የእግዚአብሔር መልክ ነው። እግዚአብሔርን የለው ያየው አንድስ እንኳን የለም፣ በእቅፉ ያለው ልጁ አንድ እሱ አይደል? ስለዚህ ኢየሱስን ማየት ማለት የእግዚአብሔርን መልክ ማየት ማለት። ስለዚህ ወደ ኢየሱስ ጠጋ ብሎ ኢየሱስ ምን አይነት ነው፣ ምን ይወዳል፣ ምን አይወድም፣ ምን ያስባል፣ ምን ያደርግ ነበር የሚለውን ጠጋ ብሎ እሱን ማወቅ እና ያንን መልክ መምሰል ባጭሩ። ነገር ግን እናንተ መስታወት ናችሁ። መስታወታችሁ ደግሞ በዛ በሰማይ የተቀመጠው አባታችሁን ለፍጥረት ሁሉ መግለጥ። መልኩ እሱ ነው የእናንተ መልክ። ያ መልክ ደግሞ የተፈጠራችሁበትን መልክ ነው። ስለዚህ ፍጥረት እናንተን ሲያይ የእግዚአብሔርን መልክ ያያል ማለት ነው። በተጓዳኝ ደግሞ ሰዎችንም ስታዩ በዛ መልክ ውስጥ እንድታዩ ለእግዚአብሔር የምታረጉትን ነገር ለነዛ ሰዎች እንዳደረጋችሁላቸው ማለት ነው። አብዛኛው የኢየሱስ ሕግ ባይዘው ከዚህ ጋር የሚገናኝ ነው። ለኔ ያደረጋችሁትን ነገር ወይም ከነዚህ ለታናናሾቹ ያደረጋችሁት ለኔ እንዳደረጋችሁት እቆጥራለሁ። ስለ እንትን እኮ ነው የሚያወራው። መልኩ የኔ ነው ሐሳቡ፣ ሌላ እንትን የለውም። ለዛ ለትንሹ የተደረገው ለኔ እንደተደረገው እቆጥራለሁ ማለት ያ መልክ የኔ ነው። ስለዚህ ሰዎች ላይ የምታዩት መልክ የእግዚአብሔርን መልክ ነው። ስለዚህ ለሰዎች የምታረጉት ማለት ለእግዚአብሔር የምታረጉት ማለት ነው። በተመሳሳይ ደግሞ
ለምሳሌ ወንድሙን የጠላ ነፍሰ ገዳይ ነው ይላል። ለምን? ወንድሙን የጠላ ሰው እግዚአብሔር እንደጠላ ሰው ነው። ያ መልክ የእግዚአብሔር መልክ ስለሆነ ለዛ ነው ከመግደል ጋር እኩል የሆነው። ሰው መጥላት እንዴት መግደል ይሆናል? ነገር ግን ያ መልክ የራሱ የእግዚአብሔር መልክ ስለሆነ ያንን መልክ መጥላት ደግሞ እግዚአብሔርን መጥላት ስለሆነ ስለዚህ ይህንን መልክ እንድናንጸባርቅ አይደል? ደግሞ በእናንተ ውስጥ ያለውን እግዚአብሔር አይተዋል። ሰዎች እንዲያመሰግኑ ብርሃናችሁ ሁሉ በሰው ፊት ይብራ። ያ መልክ ነው። በሰዎች ፊት የምትገልጡት መልክ፣ ለጎረቤቶቻችሁ የምትገልጡት መልክ፣ ለጓደኞቻችሁ የምትገልጡት መልክ፣ በዙሪያችሁ ላሉ ሰዎች የምትገልጡት መልክ ነው። ያንን መልክ አይተው ነው ሰዎች ኢዮብ አይሉ አይ እግዚአብሔር ነው የሚሉት። ስለዚህ ያንን መልክ በእናንተ ውስጥ ስለሚያዩ ማለት ነው። ያ ደግሞ የፍጥረትም ናፍቆት ነው እንደምታውቁ። ስለዚህ አንደኛ ይህንን ነገር እንድናስብ እፈልጋለሁ። ሌላኛው ጥሪታ የተጠራንበትን ምክንያት ደግሞ ሮሜ ላይ ልውሰዳችሁና ሮሜ 8:29 ላይ እግዚአብሔርም ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ስለዚህ እግዚአብሔር አስቀድሞ የወሰነውን የልጁን መልክ እንድንመስል፣ ያ ልጁ ደግሞ ያው የሆነው ኢየሱስ ክርስቶስ ነው። ስለዚህ ይህንን መልክ ይዘን ለፍጥረት ሁሉ እንድናንጸባርቅ ደግሞ ከዛ ሰዎችንም ደግሞ ስናይ ከዚህ አንጻር ከዚህ መልክ እንድናስባቸው በዙሪያችን ያሉ ሰዎችም በዚህ መንገድ እንድናያቸው እነርሱ ያ የእግዚአብሔር መልክ ያለባቸው ሰዎች ናቸው ብለን እንድንረዳ ደግሞ እግዚአብሔር እኛን በምንስ ክብር ከፍ እንዳደረገን እንድትረዱ ያክል ነው። አንድ ታሪክ ልንገራችሁና ጨርሳለሁ። አንድ አሻንጉሊት የሚሸጥበት መደብር ነው እና እዛ አሻንጉሊት የሚሸጥበት መደብር ውስጥ ሻጩ ልጁን አብሮ እዛ እያጫወተ ነው የሚሸጠው እና እንደ አጋጣሚ ልጁ ከአሻንጉሊቶቹ መካከል እንቅልፍ ወስዶት ተኝቷል። እዛ አንድ ገዢ መጣ እና እየጠቆመ እየጠየቀው ነው፣ ይሄ ስንት ነው እያሉ አሻንጉሊቶቹን እያንዳንዱን አሻንጉሊት እየጠቆመ እየጠየቀ ዋጋውን ይነግረዋል እሱ። ከዛ ድንገት ይሄ ስንት ነው ብሎ ልጁን ይጠይቀዋል ማለት ነው። ልጁ ከአሻንጉሊቶች መካከል ተኝቷል። ከዛ አባትየው ዞር ሲል ልጁ ነው ያ። ከዛ ለተወሰነ ደቂቃ ዝም ብሎ ቆመ፣ አሰበ። ስንት ነው ዋጋው የዛ ልጅ? ብዙ አሻንጉሊቶች አሳይቶታል። ይሄ 50 ብር ብሎታል፣ ይሄ 100 ብር ብሎታል። ከነሱ አንጻር የልጁ ዋጋ ስንት ነው? ደግሞ ስንትስ ቢሆን ነው ሊገልጽለት የሚችለው? ደግሞ ስንት ይበላው? ስንት ነው ዋጋው የዛ ልጅ? ከዛ የሱ ዋጋ እኔ ነኝ ነው። እኔን ስታመጣ ብቻ ነው እሱ ልትገዛ የምትችለው። ይሄ ወደ ማን ታሪክ ወስዳችሁ? ስለዚህ የእያንዳንዳችን ዋጋ ራሱ መለኮት፣ የእያንዳንዳችን ዋጋ እሱን በምን ተረዳችሁ? ራሱ መለኮት ራሱን ባዶ አድርጎ አይደል ዝቅ ብሎ መጣ። ለምን ስትሉት ዋጋችሁ ምን ነው? የእናንተን ዋጋ መክፈል የሚችለው እኔ መለኮት ብቻ ነኝ። ስለዚህ አንድም ምን ያህል ዋጋ እንዳላችሁ ያ የፈጠራችሁ በምን ዋጋ እንደያያችሁ እንደሆነ ደግሞ እንደሚያያችሁ እንድታስቡ፣ ሰዎችንም በዛ ልክ እንድታዩ፣ ደግሞ በዙሪያችሁ ያሉትን ሰዎች ደግሞ እግዚአብሔር በምን ልክ እንደሚያያቸው እንድታዩ ነው የዛሬውን ቃል ይዤ የመጣሁት። የእግዚአብሔር መንፈስ በምን ልክ እንደተናገራችሁ አላውቅም። እኔም ያው አብሬያችሁ ተማሪ ስለሆንኩ በደንብ ተምሬያለሁ ይሄንን ነገር። እግዚአብሔር ያክብላችሁ። ተባረኩልኝ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።